በነገር ምስጋና ጋር በእግዚአብሔር ዘንድ ልመናችሁን በዚህ አገር ላሉ ስለ ዜጎች ከዛሬ 14 ዓመት 13 ዓመት አካባቢ እግዚአብሔር ሲናገረን ቢጫ ቲሸርት ያሳተምንበት ጊዜ የአፍሪካ ካርታ ተነስቶ ላላችሁበት ምድር ጸልዩ የሚል እንትን ሲል 9ኙም ፕሮቪንስ ቲሸርቱ እየተበተነ እንጸልይ ነበር እና አሁን ለዚህ ለዜጎች ላለንባት ምድር የእግዚአብሔር ምሕረት እንዲበዛላን እና ሰዎችን እንደ አውሬ እንዳያዩ ሰዎች እንደሆነን በልባቸው በመንፈሳቸው እንዲመለሱ ከዚህ በፊት በዚህ ምድር ላይ በሳውዝ አፍሪካ ትልቅ የመንፈስ ቅዱስ ሪቫይቫል የነበረበት ዘመን ይታወቃልና ያን መንፈስ ጌታ በእነሱ ላይ እንዲያመጣ ከሁለት ሰው ጋር አብረን ጸልየን ከዛ መጨረሻ ላይ እንጠቀልላለን። ይህንን ጸሎት ቁጭ እንዳለን ፓስተር ፍቅርና ፓስተር ዝኔ ተራ በተራ ለዜጎችም የእግዚአብሔር ምሕረት እንዲገለጥ ባለስልጣኖች ላይ የጌታ እውነት እንዲበራ እና የአፍሪካ ሕዝብ ለዚህ ምድር ዋጋ ይከፈላ ነው። በአንድም በሌላው እጅ ያልጨመረ አፍሪካ ሕዝብ እንደሌላ ይሰማልና በዚህ ሰዓት ላይ ይህንን በቃ ቁጭ ማሰብ እንዲችሉ እግዚአብሔር እንዲገልጥላቸው ይህን ጸሎት የምንጸልይበት ጊዜ ይሆናል። ታላቅና የተፈራ ንጉሥ ከፍ ብለህ ከዘላለም እስከ ዘላለም የምትኖር የማትለወጥ የማትቀየር ቅዱስ አምላካችን እግዚአብሔር የእስራኤላውያንን የአባቶቻችን ጸሎት ሲሰማ የነበርክ እግዚአብሔር ዛሬም ያልተለወጥክ ዛሬም ያላረጀህ አምላካችን እግዚአብሔር ዛሬም የምትሰራ አምላክ ነህና ክብር ለስምህ ይሁን። አንተ ልዩ ወዳጅ ነህ፣ ልዩ አባት ነህ። ብዙ ጊዜ ስናሳዝንህ፣ ብዙ ጊዜ ስንበድልህ እግዚአብሔር አምላካችን ሆይ ብዙ ጊዜ ስናመጽ ጌታ ሆይ ጥላ የማትሄድ ቁጭ ብለህ የምትጠብቀን የምትራራልን አምላክ ነህ። አምላካችን እግዚአብሔር ሆይ እስከ ዛሬ ድረስ እየማርከን እየተውከን ጌታ ሆይ ተሸክመ ዛሬም በሕይወት አለን ጌታ ሆይ እንደ ድካማችን ቢሆን እንደ ጉድለታችን ቢሆን እንደ በደላችን ቢሆን አምላካችን እግዚአብሔር ሆይ መቆም እንደዚህ ከፊት መገኛት በቅዱስ አምላካችን ፊት መመላለስ አልነበረብንም ጌታ ሆይ ያንተ ምሕረት በጣም ጌታ ሆይ እኛ ከምንናገረው በላይ ስለሆነ የዘላለም አምላክ እግዚአብሔር ሆይ ለዛሬም ለመቆማችን እንዲህ እግዚአብሔር ሆይ በከበርክ አምላካችን ፊት ዘላለማዊ በሆንክ ጅማሬም ፍጻሜም በሌለ አምላካችን ፊት አምላካችን እግዚአብሔር አልፋና ኦሜጋ በሆንኩ አምላካችን ፊት መቆም የሆነልን ከምሕረት የተነሳ ነው። ለዘላለም ስምህ ብሩክ ይሁን። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። የዘላለም አምላክ አንተ በርግጥ ኃያል አምላክ ነህ። አንተ ትልቅ አምላክ ነህ። በቃላቶቻችን በፍጹም አትገለጽም። ከምናውቅህ በላይ ስለሆንክ የዘላለም አምላክ እግዚአብሔር ሆይ የልባችንን ምስጋና ለአንተ እናሳርጋለን። ምስጋናችን ለስም ይሁን። የዘላለም አምላክ እግዚአብሔር ሆይ ዮሴፍም እንደዚህ አለ፣ እናንተ ለክፉ አደረጋችሁብኝ፣ አምላካችን እግዚአብሔር አምላኬ እግዚአብሔር ግን ለመልካም አደረጋ ብሎ እንደተናገራ ይህ አዋጅ እግዚአብሔር ጁን 30 እግዚአብሔር ክፋት ነው የታሰበው። እግዚአብሔር አምላካችን ነው ዝርፊያ ነው የታሰበው ነገር በጣም ብዙ ነው። የዘላለም አምላክ እግዚአብሔር እንጸልያለን በጌታ በኢየሱስ ስም ወደ መልካም ይቀየር። እግዚአብሔር ሆይ ካንተ ዘንድ እግዚአብሔር አምላካችን ነው ይህንን ክፉ አዋጅ የሚሽር ሌላ አዋጅ የተሻለ አዋጅ በጌታ በኢየሱስ ስም ለስደተኞች ይውጣ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም የዘላለም አምላክ እግዚአብሔር ሆይ አንድ ነገር ብቻ እናረጋለን። ጉዳያችን እግዚአብሔር አምላካችን ሆይ አንተ እጅ ላይ ገብቷል። ምንም አንሆንም፣ ምንም አይፈጠርም። እግዚአብሔር ኃያሉ አምላካችን እግዚአብሔር የነገስታትን ልብ እንደ ውሃ የምታፈስ ወደ ፈለክበት የምትነዳ የምትመራ አምላክ እጅ ላይ ጉዳያችን ገብቷልና የዘላለም አምላክ እግዚአብሔር ሆይ ክብር ለስም ይሁን። አባታችን ሆይ ይሄ አንተ እጅ ጋር እግዚአብሔር ሆይ የደረሰ ነገር አንተ ጋር የደረሰ ጉዳያችን የዘላለም አምላክ እግዚአብሔር ሆይ እንጸልያለን በጌታ በኢየሱስ ስም በመልስ ይገለጥ። እግዚአብሔር አምላክ በብዙ ነገር ወድቀናል፣ በብዙ ነገር አሳዝነናል። ይህ ጊዜ ብዙ ሰው ሲጸልይ ያየን ነው።
ቸርች የማይመጡ ብዙ ሰዎች እንኳን እየመጡ ነው። በጌታ በኢየሱስ ስም መንፈሳዊ ዳይሜንሽን ጊዜ ይሆን፣ የሚቀየርበት ጊዜ ይሆን። እግዚአብሔር ይህ ነገር ሰዎችን ወደ አንተ ይመልስ። ሰዎች አንተን መውደድ ይጀምሩ። እግዚአብሔር ሆይ ኢያሱ ዘመኑን ጨርሶ አገልግሎቱን ከጨረሰ በኋላ አንድ ነገር ተናገረ። እግዚአብሔርን ውደዱ ብሎ እንደተናገረ ሰዎች ከምንም ጊዜ ይልቅ እግዚአብሔር አምላካችን ነው። አንተ ብዙ ድል ብዙ መልካም ነገሮችን እያሳየህን እየተውከን እየማርከን ዛሬ አድርሰሃል። የዘላለም አምላክ እግዚአብሔር ሰዎች ከምን ጊዜም በላይ አንተን ለመውደድ አንተን ለመከተል ፊትን ለመፈለግ እንደ ፈቃድህ ለመመላለስ እግዚአብሔር የብዙ ሺህ ህዝብ የሚሊየንስ ልብ ወደ አንተ የሚቀየርበት አንተን ከምን ጊዜም በላይ መውደድ የሚጀምሩበት ጊዜ በኢየሱስም ይሆን። መንፈሳዊ ታድሰው በሳውዝ አፍሪካ ምድር ላይ ይሆን፣ በስደተኞች አብያተ ክርስቲያናት ላይ ይሆን። የዘላለም አምላክ እግዚአብሔር ሆይ ልዩ የሆነ አምላካችን እግዚአብሔር ሆይ ሰዎችን የያዛ በቢዝነስ በተለየ ጉዳይ አእምሯቸውን መንፈሳቸውን የያዘ ነገር ተሰብሮ ወድቆ እግዚአብሔር ጫካ ተመንጥሮ በተለየ ነገር ተሸፍኖ የነበረ ነገር እግዚአብሔር አምላካችን ሆይ ከሰው ላይ ተነስቶ አምላካችን ሆይ ሰዎች ጌታ ሆይ አንተ የሰጠውን በረከት መውረስ የሚጀምሩበት ከኃጢአት ውስጥ ከክፋት ውስጥ ከስንፍና ውስጥ ከተለየ ነገር ውስጥ እግዚአብሔር ሆይ አንድ ጊዜ ኤፍሬማውያኖች የዮሴፍ ልጆች ወደ ኢያሱ መጥቶ ለእኛ የሰጣን ዕጣ ያንሳል፣ እኛ ብዙ ነን፣ ከዚህ በላይ ይገባናል ያስፈልገናል ብሎ ባሉ ሰዓት አምላካችን እግዚአብሔር ኢያሱም እንደተናገረ ተጨማሪ ነገር አይደለም የሚያስፈልጋችሁ፣ ገና ያልተመነጠረ ዱር አለ፣ ጫካ አለ፣ መንጠራችሁ ውሰዱ ውረሱ ብሎ እንደተናገረ የዘላለም አምላክ እግዚአብሔር ብዙ ነገሮቻችን በኃጢአት በክፋት በምቀኝነት አንተ በማትከብሮ በብዙ ነገር በስንፍና ባልተጠቀምናቸው ጸጋዎች ተሸፍነዋል። እነዛ ነገር ሁሉ ተመንጥሮ እግዚአብሔር አምላካችን ሆይ በጌታ በኢየሱስም ይህ ጊዜ መውረስ የምንጀምርበት መገለጥ የምንጀምርበት የተሸፈኑ ጉዳዮቻችን እግዚአብሔር በዜጎች በተለየ ሁኔታ ተሸፍኖ ያለ ነገር ሁሉ እኛም ከፍርሃት ወጥተን እግዚአብሔር ሆይ እነሱ የብረት ሰረገላ አላቸው እኛ አንችላቸውም ባሉ ሰዓት እግዚአብሔር ትችላላችሁ፣ ታሳድዳላችሁ፣ ትወርሳላችሁ ብሎ እንደተናገረ ኢያሱ በጌታ በኢየሱስ ስም ለመውረስ የምንነሳበት ጊዜ በኢየሱስ ስም ይሆን። ሁሉም ሰው ለመውረስ ይነሳ። እግዚአብሔር ሆይ ከምን ጊዜም ይልቅ አንተን በመውደድ አንተን በመከተል በፈቃዲ መንገድ በሙሉ ልብ አንተን በመከተል እግዚአብሔር አምላካችን ሆይ ከዚህ በፊት በወንጌል አማኞች ታሪክ የተቀመጠ ነገር አለ። በሳውዝ አፍሪካ ምድር ላይ ጌታ ሆይ ትወጣላችሁ፣ በዚህ ምድር ላይ የምትኖርበት ጊዜያችሁ ከዚህ በኋላ ያበቃል ብሎ ባሉ ሰዓት እግዚአብሔር ሆይ የተጸለየውን ጸሎት ሰምተህ ሴፕቴምበር ለክርስቶስ ተብሎ እስከ ዛሬ ለምልክት ሆኗል። ይህም ጊዜ በኢየሱስ ስም ለምልክት ይሁን። እግዚአብሔር አምላካችን እግዚአብሔር እኮ አደረገ። ያንን ጁን 30 እግዚአብሔር እኮ አሳለፈ። እግዚአብሔር ተአምር ሰራ የምንልበት ልዩ ጌታው ምልክት የሚቀመጥበት ሰዎች መንፈሳዊ ታድሶ በሳውዝ አፍሪካ ምድር ላይ የሚሆንበት በዚህ ምክንያት አንተ ጋር የቀረቡ ሰዎች የመጡ ሰዎች በዛው አንተ ጋር የሚቀሩበት እግዚአብሔር ከአንተ ጋር ታርቆ የሚቀሩበት አንተን ወዶ የሚቀሩበት ከምን ጊዜም አንተን መከተል የምንጀምርበት ጊዜ በኢየሱስ ስም ይሆን። ክብር ለዘላለም ለስም ይሁን። እግዚአብሔር አምላካችን ነው። በስደተኞች ላይ የተሸፈነ ነገሮቻቸው የጨለመ አእምሯቸው በኢየሱስ ስም ማየት ይጀምር። ስደተኛ እንዳይሰሩ ምንም አልከለከላቸውም። መስራትን ጌታው እንዲጀምሩ እግዚአብሔር ስንፍና ከላያቸው ላይ እንዲሰበር የዘላለም አምላክ እግዚአብሔር እኛን ማየት ትቶ መስራት መንቀሳቀስ እግዚአብሔር አምላካችን ነው የሚጀምሩበት ከላያቸው ላይ ጌታ ሆይ የስንፍና ቀንበር የተሰበረ ይሁን፣ በኢየሱስ ስም የተመታ ይሁን። መንፈስ ቅዱስ አሁንም በሳውዝ አፍሪካ ምድር ላይ እጆችህን ዘርጋ፣ ስለኛ አሁንም አንተ ተዋጋ። ክብር ሁሉ ለስም ይሁን። እናመሰግንሃለን በጌታ በኢየሱስ ስም አሜን። የዘላለም አምላክ የሰራዊት ሁሉ ጌታ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ድንቅ መሰባሰብ ስም ስለሚጠራበት እግዚአብሔር ሆይ
ሁሉም ተነስቶ አንተን ስለሚጠራበት አንተን ስለሚማጸንበት ስለዚህ ድንቅ ጊዜ በኢየሱስ ስም እጅግ አድርገን እናመሰግናለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ የባሪያይቱ አይን ወደ እመቤቲቱ የባሪያውም አይን ወደ ጌታው እንደሆነ የኔና የሕዝብህ አይን እንዲሁ ወደ አንተ ነውና በጌታ በኢየሱስ ክርስቶስ ስም በዚህም ስፍራ በተለያየ ቦታ እግዚአብሔርን ለሚጸለይ ጸሎት ጆሮች እንዲከፈቱ አይኖች እንዲገለጡ እንማጸናለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ አንተ መልካም አምላክ ነህ። በፊትም እንቆምበት ድፍረት የለንም። ድፍረታችን ልጅህ ኢየሱስ ክርስቶስ ነው። በዚህ ስም ድፍረት ቆመን እንማጸናለን። አቤቱ ጌታ ሆይ በተሰበረና በተዋረደ ልብ በፊትህ አለንና በጌታ በኢየሱስ ክርስቶስ ስም የዚህ ቀን ጸሎት የዚህ ወር ጸሎት እግዚአብሔር ሆይ ለምስጋና እንዲቀየር በኢየሱስ ስም እንጸልያለን። ደግሞ እንደሚቀየር እያመንን እንጸልያለን። ጌታ ሆይ አቤቱ እግዚአብሔር ሆይ ሰዎች በስጋ ቀን ቀጥረውልናል፣ ባንተ እጅ ደግሞ ሌላ ቀጠሮ አለ። እግዚአብሔር ሆይ የሰዎችን ቀጠሮ ሳይሆን ያንተን ቀጠሮ እናምናለን። እግዚአብሔር ሆይ የኛ ነገር ባንተ እጅ ነው። የኢትዮጵያውያን እጅ ባንተ እጅ ነው። የስደተኞች እጅ፣ የኤርትራውያን እጅ ባንተ እጅ ነው። በጌታ በኢየሱስ ክርስቶስም አንድ ጊዜ እንድትራራልን እድል እንድትሰጠን በኢየሱስ ስም እንጸልያለን። የሰራዊት ጌታ ቅዱስ እግዚአብሔር ሆይ በዚህ ምድር ላይ ስለ ጁን 30 ሲወራ የማይደነግጥ የማይፈራ የለም። እግዚአብሔር ሆይ ዜጋው ደንግጧል፣ ፈርቷል። እግዚአብሔር ስደተኛው ደንግጧል፣ እኛም ፈርተናል፣ ደንግጠናል። መንግስት እንኳን ደንግጧል። እግዚአብሔር ከዚህ የተነሳ 600 ሚሊዮን ራንድ መድቦ እግዚአብሔር ሆይ ለሴኩሪቲ ጥንቃቄ ለማድረግ ይኸው ይንቀሳቀሳል። ፍርሃትን ነው የሚያሳየው። አቤቱ ጌታ እግዚአብሔር ሆይ የኃያላንን ክንድ የምትሰብር ግን አንተ ነህ። ከኃያላን ሁሉ በላይ ኃይል ያለ አንተ ነህ። እግዚአብሔር ከሰማይ እንድትነሳ በኢየሱስ ስም እንለምናለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ ታላቅ ለማድረግ ለሁሉም ኃይል ለመስጠት በእጅ ነው እንደሚል ቃልህ አንተ ኃይለኛ ነህና ለሕዝብ ኃይል እንድትሰጥ አቅም እንድትሰጥ በኢየሱስ ስም እንለምናለን። ጌታ እግዚአብሔር ሆይ አንተን ውረድ አንልህም። ባለህበት እግዚአብሔር ሆይ በዙፋን ሆነ ምድርን ሁሉ ከሚያስፈራው ከሚያስጨንቀው ነገር መገላገል ትችላለህና በኢየሱስ ክርስቶስ ስም የምትገላግለንና የምታሳርፈን ዓመት ይሁን። ጌታ ሆይ እንለምንሃለን። የሰራዊት ጌታ ቅዱስ እግዚአብሔር በኢትዮጵያውያን ላይ ተወስነናል። ወንጌል ስንሰራ እርስ በርሳችን ብቻ ሆነናል። እድሜ ብትቀጥልልን እግዚአብሔር ሆይ እድል ብትሰጠን ደግሞ በዜጋው ላይ ወንጌል ሰርተን እግዚአብሔር የዘላለም አምላክ 104 ቸርች አለን። የኢትዮጵያውያን ቸርች ነው። 104 እንግሊዝኛ ተናጋሪ ቸርች የምንሰራበት እድል እንድትሰጠን በኢየሱስ ስም እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ ቀሪ ዘመናችን ከነሱ ጋር ህብረት የምናደርግበት የምንፈራቸው ሳይሆን የምናስጠጋቸው የምናገላቸው ሳይሆን እንደገና እግዚአብሔር ፋሚሊ የምናደርግበት አብረን ወንጌል የምንሰራበት ዘመን እንዲሆንልን የዚህን ዜጋውን ህዝብ ልብ እንድትለካ በኢየሱስ ስም እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ አንተን የሚፈራ ልብ እንድትሰጠው ልባቸውን እንድትነካ መንፈሳቸውን እንድትነካ እግዚአብሔር የዘላለም አምላክ ከህዝብ ጋር ሲቀርቡ ከኛ ጋር ሲቀርቡ አንተን እየፈሩ የሚያመልኩበት ልብ እንድትቀይርላቸው በኢየሱስ ስም እንለምናለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ ከላይ እስከ ታች ያለውን ከመንግስት ጀምሮ እግዚአብሔር ሆይ ከሚኒስትሮች ጀምሮ እስከ ፖሊስ እስከ ኢሚግሬሽን እስከ ህዝብ ድረስ እግዚአብሔር ሆይ ስደተኛውን ጨምረ በደላችንና ኃጢአታችንን ሁሉ ይቅር እንድትለን በኢየሱስ ስም እንማጸናለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ በበደላችን ምክንያት በኃጢአታችን ምክንያት የደረሰብንን ይህንን ክፉ አዋጅ በልጅ በጌታ በኢየሱስ ክርስቶስ ስም እንድትገለብጠው እንጸልያለን። ጌታ እግዚአብሔር ሆይ ነገር ሆኖ ነገር ተሳክቶ ካለፍን በኋላ እናመሰግንህን። እናምናለን፣ ትረዳናለህ። እናምናለን፣ ታሻግረናለህ። ዛሬ ላይ ሆነን ክብር እናመጣለን። ስለምትረዳን ስምህ ይባረክ። ስለምታሻግረን ስምህ ይባረክ። ስለምታስመልጠን ስምህ ይባረክ። እንደገና ስር ስለምንሰድ እንደገና ስለምንበረታ እንደገና በዚህ ምድር ላይ ስለምንበዛ በኢየሱስ ክርስቶስ ስም እናመሰግናለን። ክብር በሰማይና በምድር ተጠቅልሎ ላንተ ይሁን። የሰራዊት ጌታ ቅዱስ እግዚአብሔር ሆይ በዚህ አገር ላይ በኖርንበት ዘመን ያልሰራነውን ስራ እንድንሰራ አይኖቻችንን ስለምትከፍት እንደገና ስለምታበረታን ኃይሎቻችንን ስለምታድስ እጅግ አድርገን እናመሰግናለን። በጌታ በኢየሱስ ክርስቶስ በዚህ ምድር ላይ የሚሰራውን አጋንንታዊ አሰራር የምንሰብርበት አቅም ስለምትሰጠን እናመሰግናለን። በጌታ በኢየሱስ ክርስቶስ ኃይል፣ ክብር፣ ሞገስና ጸጋ በሳውዝ አፍሪካ ላይ በኃይል ይለቀቅ። በኢየሱስ ክርስቶስ ትውልድ አንተን የሚፈራበት ዘመን ይሁን። ተስፋ የቆረጠው ህዝብ ተስፋ የሚታደስበት ዘመን ይሁን።
ስለ ሁሉ እናመሰግናለን። የታናናሾችና የታላላቆችን ጸሎት ስለሰማ ደግሞ ሰምተ ስለምትመልስ ስም ይባረክ። ቀሪ ጊዜያችንን ባርክልን። ስለ ሁሉ እናመሰግናለን በምትወደው ልጅህ በጌታ በኢየሱስ ስም። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ።